አሜን። እግዚአብሔር ይርዳል። አሜን። እግዚአብሔር ካልረዳ ሁሉ ነገር አይሆንም። አሜን። የወረደ ልብ እስቲ ይነሳል በሉ እስቲ ልባችን እስቲ ልባችሁን ያዙት። በጣም የተጫነ ነገር የዛሬው እግዚአብሔር ይመስገን። ጸሎቱን መዝሙሩን ትንሽ ያነቃቃል። ልባችን ካልነቃ ለጌታ ማለት የምንመጣው አይደል? ለጌታ ከሆነ ሁሉ ነገር ምስጋና ሁሉ ለጌታ ነው። አሜን። አይክበደን። አሜን አሜን። ልባችን አይክበድ። ለምን መሰላችሁ? እግዚአብሔር የሚፈልገው ልብ ነው። ልባችን ካልቀና የእግዚአብሔር ቃል ብናወራ አይጠቅመንም። ልባችን ሲቀና ግን ሁሉ ነገር ይቃናል። ጠላት ነው የሚያካብደው። በእውነት ነው ማለት የእግዚአብሔር ቃል ቀላል። ራሳችንን ከተውን እግዚአብሔር ስራውን ይሰራል። አንሰለቻችን ማለት ነው። መሰላቸት እንዳይኖር የእግዚአብሔር ቃል አይሰለችም። አሜን። የእግዚአብሔር ቃል አይሰለችም። ጌታ ይባረክ። እግዚአብሔር ይባርካችሁ። እግዚአብሔር እኮ እዚህ ቦታ ሲያስቀምጥ እድል ነው። አሜን። እድሜ ሰጥቶ እኮ ነው የተከፈለብን ደም ነው። እንደዚህ እንዳይከብድ እስቲ ዛሬ እንጸልይ። እውነቴን ነው የምላችሁ፣ ካልጸለይን ይሄን ዘመን አናልፈው። እኔ በጣም እየከበደኝ ስለሆነ የሚከብደው ለምንድን ነው የምትሉ፣ ሰይጣን ጌታ የለም ባይዘወይ በር ላይ ነው። በፍጹም ጌታ እንዲገባን እንሁንለት። አሜን። እኛ ራሳችንን ዝቅ ስናደርግ እግዚአብሔር ደግሞ ራሱን ምን ያደርግ ይገልጣል። አንቆፍርም፣ እግዚአብሔር በቀላሉ ይገኝልናል። ስሙ ይባላል። በእውነት ነው የምላችሁ፣ ቃል ለማዘጋጀት 2-3 ጊዜ ደውያለሁ። ምንድነው ልላችሁ የፈለግኩት፣ እግዚአብሔርን ስናመሰግን ነገር ይቀልልናል። አሜን። እግዚአብሔር ደግሞ በሚሰራበት ጊዜ ነው። እግዚአብሔር የሚጎበኝበት ጊዜ ነው። በመንፈስ ካልሆንን በስጋ አንችለውም። ይሄ ግድግዳ ይገፋል። በመዶሻ ካላላችሁት አይነሳም። አሜን። እግዚአብሔር ይግባልን። አሜን። እግዚአብሔር ይራመድልን። አሜን። ሁላችሁ ልባችሁን አቅልሉት ልላችሁ። መንፈስ ቅዱስ ይናገራል። የሚናገር መንፈስ ነው ያለን። አሜን። እግዚአብሔር ሁሉ ጊዜ ይናገራል። የከበደብን ነገር፣ ሸክም የከበዳችሁ የደከማችሁ ወደ እኔ እኔም አሳርፋችኋለሁ። አሜን። ሁላችንም እግዚአብሔር አሳርፎናል፣ ጎብኝቶናል፣ አግኝቶናል። ውለታ አለብን። አይናችንን ማን ላይ ነው? ማን ላይ እናርጋ? አይናችንን እግዚአብሔር ላይ። ሃሌሉያ። ወደ ጎን ወገን ስትሰምጣለህ ወደ ላይ ኢየሱስን ብቻ እንጠብቀው። አሜን። ጌታ ስሙ ይባል። መንፈሱ እንዲሄድ ብዬ ነው። መንፈሱ ካልሄደ በፍጹም ቆመን እንጸልያለን። እንቁም፣ እንጸልይ። መጸለይ አለብን። እኔ እንጃ እናንተ ምን እንደሚሰማችሁ አላውቅም። እኔ ግን የኔ መንፈስ ቅዱስ የሚለኝ እንጸልይ ነው የሚለኝ። ሸክም መራገፍ አለበት። ብንዘምር ብንወጣ ብንገባ እግዚአብሔር ከሌለበት ምንም አይጠቅመንም። አሜን። ምናችንን ይፈልጋል? ልባችንን ይፈልጋል። እባካችሁ እናቅልል። እኔ የምለምነው ምን መሰላችሁ? አንድ ላይ ተጓጉዘን እግዚአብሔር እንደጀመረ መንገዱን ያሳየን። መንገዱ ከገደብ ገደብ ይነሳ። ገደብ ካልተነሳ ማለፍ አይቻልም። መንፈስ ቅዱስ ከሌለ መስራት አይቻልም። በስጋ እዚሁ ነው የምንጎዳጎደው፣ አናልፍም። እውነቴን ነው። መንፈሴ በጣም የከበደበት ጉባኤ ዛሬ ነው። ለምን መሰላችሁ? ልባችንን እንጠሩላት። በቃ እስቲ ራሳችሁ ንስሐ እንግባ። በቃ ጌታ ሆይ እባክህ ይቅር በለኝ። የያዛችሁትን ልቀቁ። ካልለቀቅን ቃል አይወጣም። በእውነት ነው የምላችሁ። ራሳችንን ካልተውን እግዚአብሔር እንዴት ብሎ ይስራ? በእውነት ነው ብሎ ራሴ ጋር ስታገል ነበር። ጌታ ሆይ ምንድን ነው? 3-4 ጊዜ ነው ጌታን የጸለይኩት። ጉባኤውን ይለቀቅ። አሜን። በንስሐ እስቲ ልባችሁ ለራሳችሁ ጌታ ሆይ ማረን። በቃ አንተ ነው የምንፈልገው። ልባችን አንተ ላይ ይሁን። ጌታ ሆይ ምህረት አድርግልን። መተላለፋችንን በደምህ ጠበን። በኢየሱስ ክርስቶስ ስም አይናችን በአንተ ላይ ይሁንልን። አሜን። እግዚአብሔር የወደደውን ያደርጋል። እናንተ ስተውለት ራሱ ይራመዳል። ጌታ ራሱ ይመጣል። ሁላችን ይቀለናል። ደስታ ይዘን እንሄዳለን። ሸክም ይዘን ብንሄድ ዋጋ የለውም። ሸክምን አራግፈህ ትሄዳለህ። ሀሳብን አራግፈህ ትሄዳለህ። በሽታ ተራግፎ ይሄዳል። ጌታ እጁ ይዘርጋልን። አሜን። ክንዱ ይዘርጋልን። ፊቱ ያብራልን።
መንፈስ ቅዱስ ከሌለ ምንም አይጠቅመንም። ጌታ ስሙ ይባል። ዛሬ ግን አንድ ነገር ይሆናል። ሸክም ይራገፋል። ዛሬ ያስጨነቃችሁ ይመጣል፣ ያሳደዳችሁ ይሰምጣል። እውነቴን ነው የምናገራችሁ፣ በእውነት ነው የምናገረው። እግዚአብሔር የእውነት አምላክ ስለሆነ ዛሬ አንድ ነገር ይሆናል። የሆነ ነገር የሚፈርስ ነገር አለ። ይሄ እባብ ካልተቀጠቀጠ ማለፍ አትችሉ። በእውነት ነው የምላችሁ። የሚውጠው ይተፋል። ያላስኬድ ያለህ ትሄዳለህ። ሰንሰለት ይበጠሳል። በኢየሱስ ክርስቶስ ስም ጸልዩ። ለራሳችሁ ንስሐ 5 ደቂቃ ለራሳችሁ ጌታዬ ማረኝ፣ ምህረት አድርግልኝ። ብዘምርም ብሰብክም ዋጋ የለውም አንተ ከሌለ። እባክህ አንተ ግባልን። እባክህ ምህረት አድርግልን። ወንድሜን ማረው፣ እህቴን ማራት፣ ቤተሰቤን ማር፣ ልጆቼን ማር። የተያዝኩበትን አስለቅቀኝ። ልቤ ከብዶ መስበክ አልችልም። በምንም አይነት መድከም ይሆናል። በኢየሱስ ክርስቶስ ምህረቱ ይብዛልን፣ ቸርነቱ ይብዛልን፣ ፍቅሩ ይብዛልን። ጌታዊ መንፈስ ይምጣልን። ጌታዊ እንፈልግሃለን፣ ተገኝልን። በፍጹም ልባችን እንለምንሃለን። አንተ የምትፈልገው እያንዳንዳችን ዋጋ ከፍለህልናል። ይህ ደም ደግሞ ዛሬ ያጸዳናል። የክርስቶስ ደም ከኃጢአት ሁሉ ያነጻል። በኢየሱስም ያንጻል። ሕይወታችንን ያንጻ፣ ሐሳባችንን ያንጻ፣ ልባችንን ያንጻ፣ ብልቶቻችንን ያንጻ፣ እጆቻችንን ያንጻ፣ አፋችንን ያንጻ። ምህረት ያብዛልን፣ ምህረት ያብዛልን። አቤቱ ማረኝ እንበለው። እባክህ ማረን። መጨረሻው ዘመን ነን ያለነው። በኢየሱስ ክርስቶስ ምህረት ይብዛልን። ጌታ ሆይ ናልን። ዛሬ አንድ ነገር ይዤ እወጣለሁ። እንዲሁ አልመላለስም ስትል ነበር ቅድም ስትናገር እግዚአብሔር የተናገረኝ። መመላለስ አይሆንብንም። አሜን። አንድ ነገር ይዘን እንወጣለን። ቁልፉን ይዘን እንወጣለን። ያደከመንን እናደክመዋለን። ያስጨነቀንን እንሰብረዋለን። የሚከታተለንን እናሰምጠዋለን። በኢየሱስም ገደብ ይነሳ። የተደጋገመ ነገር በኢየሱስም ይነሳ። በኢየሱስም ገደብ ይነሳ። በኢየሱስ ክርስቶስም ሰንሰለት ይበጣጠስ። በኢየሱስም ሰዎች ይለቀቁ። በኢየሱስም ይለቀቁ። ጌታ በኢየሱስም ደምህ ረጫለሁ። በጉባኤው ላይ ደምህ ረጫለሁ። የሚዋጋ ይወጋ። የከበደን ነገር ይመታ። ሟርተኛ ይመታ። ሰላቢ ይመታ። ቡዳ ይመታ። በኢየሱስም ቃልን የማይወድ ይመታ። እግዚአብሔር ሕዝብን የያዘ ይልቀቅ። ሕዝቤን ልቀቅ አለ። ልቀቅ በጌታ በኢየሱስ ስም። ልቀቅ በጌታ በኢየሱስ ስም። ስፍራህን ልቀቅ። እባቡ ይቀጠቀጣል። ጠማማ እባብ ሌዋታን በታላቅና በብርቱ ሰይፍ ይቀጣል። ዘንዶ በባህር ውስጥ ይገደላል። ይህ ወይንም ይህን ወይን ቦታ ተቀኙለት፣ እኔም አጠጣዋለሁ። በቀንና በሌሊት እግዚአብሔር ምን ይላል? እጠብቃቸዋለሁ። አሜን። ይጠብቀናል። ከነዳፊ ይጠብቀናል። ከረጋሚ ይጠብቀናል። ብርህን ለበላ ይጠብቀሃል። ሀብትን ለበላ ይመታልሃል። በሽታ የረጨብህ ይመታል። ጸልዩ፣ ጸልዩ፣ ገስጹ፣ ገስጹ። ራሳችሁ ላይ ያለው ራሳችሁን ማጽኑ። እኔ ራሴን እያጸዳሁ ጌታ ያጽዳኝ። በኢየሱስ ስም ሁለንተናዬን አጽዳ። ጠላቴን ምታ። ጠላት ቤት በኩል ይመታ። አብረን ነን ያለነው። ይመታ። ተስማማላችሁ? ይመታ። የያዛችሁ ይመታ። ኑሯችሁን የያዘ ይመታ። ፋይናንሳችሁን የያዘ ይመታ። ትዳራችሁን የያዘ ይመታ። ቤተክርስቲያን የያዘ ይመታ። በጌታ በኢየሱስም ይለቀቅልን። ጌታ ይለቀቅልን። ሰማይ ይከፈትልን። ጌታ ሰማይ ይከፈት። በጌታ በኢየሱስም መንፈስ ይምጣልን። በስጋ መስበክ አንፈልግም ጌታ። ንግግር አልፈልግም ጌታ። መንፈስህን እንፈልጋለን ጌታ። ዛሬ ተገኝልን ጌታ። መንፈስ ተገኝልን። የጌታዬ መንፈስ ተገኝልን። የእግዚአብሔር መንፈስ ሕዝብህ ይለቀቅ ጌታ። አይምሮ ይለቀቅ ጌታ። ሀሳባቸው ይለቀቅ ጌታ። የአንተ ሀሳብ ብቻ ይሁን ጌታ። እግዚአብሔር ሆይ ስምህ ይባረክ፣ ስምህ ይባረክ። ሕዝብህ አንተን ይጠብቃል። ቃልህን ይጠብቃል። ፈውስን ይጠብቃል። መፈታትን ይፈልጋል። እግዚአብሔር ነፃነት ይፈልጋል። በነፃነት ልትኖሩ እግዚአብሔር ነፃ አውጥቶናል። በኢየሱስ ክርስቶስ ስም ይጠረግ። ክፉ በኢየሱስም አውሬው ይመታ። ሟርተኛው ይመታ። ደጋሚው ይመታ። አስማተኛው ይመታ። አላስኬድ ያለ ይመታ። አላሳብክ ያለ ይመታ። ሕዝቡን ልቀቅ በጌታ በኢየሱስ ስም። አይምሯቸውን ልቀቅ። ሀሳባቸውን ልቀቅ። ንግዳቸውን ልቀቅ። ቤተሰቦቻቸውን ልቀቅ። ልጆቻቸውን ልቀቅ። እግዚአብሔር ዘር ማንዘራቸውን ልቀቅ።
በኢየሱስ ስም የሰው አእምሮ ላይ የተመታ ይሁን። ሂድ እግዚአብሔር ይገስጽ። በኢየሱስ ክርስቶስ እሳት የተበላ ይሁን። በኢየሱስ ክርስቶስ እሳት የተበላ ይሁን። በነጩ የሚሰራ የተበላ ይሁን። በጥቁሩ የሚሰራ የተበላ ይሁን። በአበሻው የሚሰራው የተበላ ይሁን። ምቀኛ መንፈስ በኢየሱስ ስም ይበላ። ቅናተኛ መንፈስ በእሳት ይበላ። ሂድ ልቀቅ በጌታ በኢየሱስ ስም። ልቀቅ በጌታ በኢየሱስ ስም። በኢየሱስ ስም ልቀቅ። ስፍራ ልቀቅ። ልቀቅ። ተንሰራፍቶ የተቀመጠ ባፍጢሙ ይደፋ። በኢየሱስ ስም ይደፋ። ህዝቡን ልቀቅ። አእምሮን ልቀቅ። እግዚአብሔር ያስተሳሰባቸውን ልቀቅ። እግዚአብሔር ያንተ መንፈስ ይግባበት። መንፈስ ቅዱስ እንፈልግሃለን በሉ። መንፈስ ቅዱስ እንፈልግሃለን። ጌታዬ እንፈልግሃለን። ላገለግል እፈልጋለሁ እባክህናልን በለው። ኢየሱስ ይመጣል። አሜን። በድንገት ይመጣል። ኢየሱስ ይመጣል። እንዲህ እንደቆዘመው ሳይቀርም አሜን። ኢየሱስ ይመጣል። በጠየቀው ጥያቄ ላይ ይመጣል። በሰውያ ላይ ባለቀስከው ነገር ላይ ይመጣል። በኢየሱስ ክርስቶስ ስም እግዚአብሔር ይመጣል። በመካከላችን ከፍ ከፍ ብሏልና ጠላትህን ጥሎልሃልና ደስ ይበልን። ጠላት ይወድቃል። የወደቀ እኮ ነው፣ ለዘላለም ይወደቃል። እግዚአብሔር ሆይ ስምህ ለዘላለም የተባረከ ይሁን። ክብርን ሁሉ ጠቅልለህ ውሰድ። ሕዝብህን ደስታ ይጨመርላቸው። ሀሳባቸው በኢየሱስም ለአንተ ጋር ይሁን። ጌታ ሆይ ተመስገን። መንፈስ ቅዱስ ተመስገን። መንፈስ ቅዱስ ይገኛል። አሜን። መንፈስ ቅዱስ ሲገኝ ሁሉን በእውነት ይመራል። የጌታ መንፈስ ባለበት ምን አለ? አርነት አለ። እሱ ይመራሃል ወንድሜ፣ እህቴ ይመራሻል። እግዚአብሔር የሚጠብቀን ጌታ አይተኛም፣ አያንቀላፋም። ለሁላችን ዋጋ የከፈለ ጌታ ስሙ ይባረክ። በኢየሱስ ስም ተባረኩ። ቁጭ በሉ። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ሆይ አንተ ተገኝልን፣ ተገኝልን እንላለን። አሜን። እግዚአብሔር ይገኝልን፣ ስሙ ይባረክ። ሃሌሉያ። ተባረክ። ሃሌሉያ። ክብር ለኢየሱስ ይሁን። ኢሳይያስ 61 ላይ የጌታ መንፈስ በእኔ ላይ ነው። ሃሌሉያ። ዛሬ እግዚአብሔር መንፈስ በእያንዳንዳችሁ ላይ አለ። አሜን። የእግዚአብሔር ቃል የሚሰራ በሁለት በኩል የተሳለ ሰይፍ ነው። ስለዚህ የምንናገረው ቃላት ይሆናል። አሜን። እግዚአብሔር ነውና የሚናገረው። ሃሌሉያ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች ሰብክ ዘንድ እግዚአብሔር ምን ብሎኛል? እስቲ ቀብቶኛል። አሜን። ይቀባል። አሜን። ጌታ ልባቸው ለተሰበረ እጠግን ዘንድ ለተማረኩት ነፃነትን፣ ለታሰሩት መፈታትን እናገር ዘንድ ልኮኛል። የተወደደች የእግዚአብሔር ዓመት አምላካችን የሚበቀልበትን ቀን እናገር ዘንድ የሚያለቅሱትን ሁሉ አጽናና ዘንድ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲበሉ ለጽዮን አልቃሾች ያደርግላቸው ዘንድ በአመድ ፋንታ አክሊል፣ በለቅሶ ፋንታ የደስታ ዘይት፣ በሐዘን መንፈስ ፋንታ የምስጋና መጎናጸፊያቸው ዘንድ ልኮኛል። አሜን። እግዚአብሔር የላከን ለዚህ ነው። አሜን። የምስጋና መጎናጸፊያ ይሄ ቅዱስ የሆነው መንፈሱ ያገኛችሁ። አሜን። ይሄ ቅዱስ የሆነው ዘይቱ ያገኛችሁ። የሚያነቃ አእምሮን የሚያነቃ ሃሌሉያ፣ ህይወትን የሚመራ ከጥንት ጀምሮ ምስጋና መጎናጸፊያ ሰጣችሁ ዘንድ ሃሌሉያ። ጌታ ኢየሱስ የመጣ ስሙ ይባል የታሰረ ሊፈታ። አሜን። ኢየሱስ ጌታ ነው። ሰዎች ሁሉ በእስራት ውስጥ ነን። አሜን። እስራት ካልተበጠሰ ሰው አይራመድም። አሜን። እግዚአብሔር ሁል ጊዜ የሚለን ምንድነው? እስራታችሁን በጥሳለሁ ማለት ኢየሱስ ክርስቶስ ተልኮ ሲሰጥ እግዚአብሔር እዚህ ምድር ላይ ሲመጣ ምንድነው? የታሰረ ሊፈታ፣ የተዘጋው ሊከፍት፣ የታመመ ሊፈውስ። አሜን። ዛሬ ፈውስ ይሆናል። አሜን። ፈውስ ይሆናል። እግዚአብሔር ፈውስ ይሆናል ያለ ጌታ ይባረክ። ይሄ ቃል ምንድነው? የእግዚአብሔር መንፈስ በእኔ ላይ ነው፣ የምስራች ልንሰብክ። አሜን። ሁላችንም በአዲስ ኪዳን ሁላችንም ሰራጆች ነው። አሜን። ቃሉን ይዘን እግዚአብሔር የሚለውን እንድናደርግ ነው። ቃሉ ሬማው እኛ የመጣ ነው። እያንዳንዳችሁ ሸክም ያለባችሁ የተሰበረ ልብ ልንጠግን ነው። አሜን። እኛ ልንቆዝም ሳይሆን ለተቸገሩት ልንረዳ። አሜን። የእግዚአብሔር መንፈስ ተልኮ ምንድን ነው?
የታመመን ልንጸይቅ፣ የልቡ የተሰበረውን ለመጥገን፣ የታሰረን እንዲፈቱ፣ በግዞት ቤት ላሉ እንዲፈቱ፣ ያዘኑትን እንዲያጽናኑ እኛ የተላክነው በዚህ ነው። አሜን። ይሄ መንፈስ ይግባብናል። ይሄ መንፈስ ያቃላናል። ለምን? የእግዚአብሔር የመክሊቱ ኃይል የእግዚአብሔር ቅባት በእኛ ላይ ይፈሳል። በሄዳችሁበት ሞገሱ አብሯችሁ ይሄዳል። ቃሉ ቀላል አይደለም። ይሄ ቃል የእግዚአብሔር ቃል ሕይወት ነው፣ እንደ ስጋ አይደለም። በመንፈስ ስንሆን ነው የምንረዳው። የእግዚአብሔር መንፈስ ባለበት ይመራሃል። ምን እንደሚሆን ይነግርሃል። የት ቦታ እንደምትሄድ ይነግርሃል። ከመንፈስ ቅዱስ ጋር ስንስማማ መንፈስ ቅዱስ ሲኖር ነገር ይቀላል፣ ሸክም ይራገፍልናል። ጌታ ስሙ ለዘላለም የተባረከ ነው። ስለዚህ እግዚአብሔር ሁሉ ጊዜ የሚለን ምንድነው? የእግዚአብሔር መንፈስ በእናንተ ውስጥ በመንፈስ ቅዱስ መሞላት ይሆንልን። ለምን መሰላችሁ? መንፈስ ቅዱስ ከሌለ ነገር አይቀልልም፣ ሁሉ ነገር ይከብድብናል። በእግዚአብሔር ዓይን ግን ስናየው ሁሉ ነገር እግዚአብሔር ዓይን ሁሉ ምንድነው? ቀላል። ማንም የሚያካብድብን በእያንዳንዱ ነገር ላይ በሕይወታችን ላይ ሰይጣን ያካብዳል። በእግዚአብሔር ዓይን ግን ሁሉ ቀላል። አሜን። ለምን? በመንፈስ ስንሆን ነገሮች እየቀለሉልን ይሄዳሉ። ስለዚህ እግዚአብሔር ሁሉ ጊዜ ምን ይላል? ኢየሱስ ክርስቶስ ሐዋርያቶቹ በዚህ ምድር ላይ በነበረ ጊዜ ስለ ኢየሱስ በጎነት ያወሩ ነበር ይላል። ስናምነው እግዚአብሔርን ስንከተለው እግዚአብሔርን ስናነጋግረው የልቡን ሐሳብ ይገልጥልናል። በምኑ? በመንፈሱ ስሙ ይባላል። የእግዚአብሔርን በጎነት ይናገራሉ። ሀብቶቹ አይደል? አብረውት በነበሩ ጊዜ የእግዚአብሔርን በጎነት ያወራሉ፣ ይጠራጠራሉ። አሜን። መጠራጠር አይኖርብናል። የእግዚአብሔር በጎነትን እያወሩ ኧረ ከአፉ የሚወጣው ከልቡ የሚወጣው ቃል እንዴት እንደው ልባችን ይቃጠላል። ከተቃጠለ ተቀበለው አይደል? እነሱ ግን ብላል ረከት ማን ያስተማረው? ኢየሱስ ነው። ማን ያስተማረው? ከአፉና ከልቡ የሚወጣው ቃል ልባችንን ያቃጥለዋል። ግን እሱ እኮ ተራ የማርያም ልጅ እኮ ነው፣ የሰፈር ልጅ እኮ ነው። ኢየሱስ በስጋ ነው ያዩት፣ በስጋ እንዳናይ። አሜን። በመንፈስ እንሁን የምንለው ለዚህ ነው። ሐዋርያቶቹ አብረውት ናቸው እኮ በጎነቱን ያሉ፣ ጥሩነቱን ያሉ። ግን የማርያም ልጅ የዮሴፍ ልጅ ነው፣ የቀራጩ የዮሴፍ ልጅ ነው። አሁንም እንደዚህ አይነት አስተሳሰብ አለ በምድር ላይ። አሁንም ይሄ ለትምህርታችን የተጻፈው ቃሉን ስንሰማ በበጎነት በእምነት ተቀብለ ነው በተግባር ብናደርገው እሱ እኮ እነሱን ሊያቃና ነው። ኢየሱስ ቢመጣም እንኳን እንደነሱ እንዳልሆነ እፈራለሁ። አብረውት እያሉ ያለማመን ደግሞ ኃጢአት ነው። አሁን እንመላለሳለን፣ ጌታ እናምናለን። ግን አንዳንድ ነገር ከበድ ያለ ነገር ሲመጣ እግዚአብሔር ጸጋውን ካልሰጠን በስተቀር እንፈራለን። ግን እንዳትፈሩ ያለን ጌታ እግዚአብሔር ለምንድን ነው? እሱ ከኛ ጋር ስላለ። በውሃ ውስጥ ብትሄድ አያሰጥምህም፣ በእሳት ውስጥ ብትሄድ አያቃጥልህም፣ ውላፈሉ አይፈጅም። እኔ ከአንተ ጋር ነኝ። ሁል ጊዜ እግዚአብሔር ከእናንተ ጋር ስላለ ነው ድፍረት የሚኖረን፣ ፓወር የሚኖረን። ስጋችን ብቻውን አይሰራም፣ ድካም ነው የሚሆን። መንፈስ ቅዱስ ግን ካለ የወደቀን የሚያነሳ። አእምሮ እንኳን ሲበሳጭ መንፈስ ቅዱስ ሲመጣ ትረሳዋለህ። የወደቀብህን ነገር ትረሳዋለህ። ነገር ለምታገኘው ማመን ያለብህ ያ የሰጠ ጌታ ዛሬ ቢያሰጥ ነገ እንደሚሰጥ ብናምነው ጌታ እግዚአብሔር በእውነት ነው የምላችሁ ካለንበት እንደዚህ አንቀመጥ። እኔ ሁሉ ጊዜ እግዚአብሔር ሆይ እንደዚህ ብዬ ነው የምለምነው፣ ማመኔ ብቻ አትውሰድብኝ። አሜን። እምነት ይወሰዳል፣ ከመስማት ይወሰዳል። ማለት ስላችሁ መጥፎ ነገር የማይሆን ነገር ስትሰሙ ዓለም ውስጥ ስትገቡ የእግዚአብሔር መንፈስ ይወሰዳል። ሁል ጊዜ ከጌታ ጋር ካልሆን በስተቀር በጣም ነጣቂው ብዙ ነው። አጠገቤ ያለ ይነጥቃል። ጓደኛ መልካም ካላመነ ከእምነትህ ያወጣሃል። እምነት ካለ ግን ትወጣለህ። ለምን? እመን አትፍራ። አሜን። ማመን ከክርስቶስ ጋር መሆን መታደል ታድላችኋል። እግዚአብሔር ስላለ ነው ቆመን የምንሄደው። ዛሬ እኔ የቆምኩት እዚህ ቦታ ጌታ ስለፈቀደ፣ ሰው ስለፈቀደ አይደለም፣ እግዚአብሔር ስለፈቀደ። እግዚአብሔር ከፈቀደበት ቦታ ያቁማችሁ። እግዚአብሔር ያልፈቀደበት ቦታ አትቁሙ። እግዚአብሔር ራሱ ስለሚናገር አሜን። ስለዚህ እግዚአብሔር ሁሉ ጊዜ ምንድነው? መንፈሱ ቅዱስን እናክብረው ልላችሁ። አሜን።
እግዚአብሔር መንፈስ ሁሉ ጊዜ ከኛ ጋር ስላለ ሌላ ቦታ አይደለም ያለው መንፈሱ እኛ ውስጥ ያለው ኢየሱስ ክርስቶስ የሞተውን ኢየሱስን የሚያስነሳው ያ ቅዱሱ መንፈስ በውስጥ አለ። ሃሌሉያ! የሞተውን የኢየሱስ ክርስቶስ ሙታንን የሚያስነሳው መንፈስ እኮ ነው እኛ ውስጥ ያለው። ካሊ ማጅን ይሄን ማጅን አድርጋችሁታል። የሞተውን የሚያስነሳው ያ ቅዱሱ መንፈስ እኔ ውስጥ ካለ የሞተን እንደማስነሳ በእምነት ለምን እኔ ውስጥ ያስቀመጠው ልሰራበት እኮ ነው። ስልጣን ሰጠኋችሁ። እባብና ጊንጡን ልትረግጡ ምን ሰጠኋችሁ? ስልጣን ሰጠኋችሁ። ስልጣን ሰጥቶናል። ሰይጣን ሊፈራው አይችልም። ለምን? በስሙ እንደምገነድሰው በመንፈስ አያለ። አሜን። ስለዚህ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ሃሌሉያ፣ ያ ወደ እውነት የሚመራው መንፈስ ጠላትን ይገለብጠዋል። ሕያው እግዚአብሔር ምስክሬ ለሰው ለስጋ አይመችም። በመንፈስ ግን ጠላትን እንዴት ስትጸልይ እንዴት እንደሚገለብጠው እንዴት አድርጎ እግዚአብሔር ድል እንደሚሰጥህ ድል ብሎ አይመጣም። እግዚአብሔር ድል ስትሆን ታገኘዋለህ ስትነሳ። ሃሌሉያ! የድሉ ጌታ ካንተ ጋር ስላለ አሜን። ሁሉ ጊዜ የማሸነፍ እንጂ የመሸነፍ እንትን የለንም። ዓለምን አሸንፊያለሁ። በዓለም ሳላችሁ ጠብቃችኋል። ከባብ ከጊንጡ ጋር ምን ያለነው ግን እየጠበቀ ትወጣለህ። አሜን። እየዘለልክ ትወጣለህ። እየተሟረተብህ አለ ከሰር ሲባል አለው ይዞ ይገኛል። ጌታ ይገስጽህ። ሃሌሉያ! ጌታ ይገስጽህ። ጌታ ይገስጽህ። ሃሌሉያ! ኢየሱስ ጌታ። ዛሬ የሚቆጣ መንፈስ ይነሳል። በነጩም በጥቁሩ አላውቅም፣ ግን እግዚአብሔር ይገለብጠዋል። አሜን። ይገለብጠዋል። የሚያውካችሁ ይቆረጣሉ ነው። አሜን። ስሙ ይባረክ። ሃሌሉያ! ክብር ለኢየሱስ ይሁን። ስለዚህ ኢየሱስ ክርስቶስ በምኩራብ ሆነው በምኩራብ የነበሩ ሰዎች ይህን ሰምተው በቁጣ ገነፈሉ። ለምን? ኢየሱስ ክርስቶስ ሊያድን ስለመጣ። ሊያድን ቢመጣ እንኳን በዛ በመጨረሻው ዘመን ይላል ኢየሱስ ራሱ ቢመጣ እንኳን ማን ይቀበለኛል አለ። ጌታ ይጠብቀናል። ኢየሱስ ቢመጣ ኢየሱስ ነው ብሎ የልብ ጥንካሬ እንዳይኖረን ልላችሁ ነው። ኢየሱስ ቢመጣ እንኳን ልንቀበለው ፈቃደኛ አይደለን። የቃሉ ብዛት ያደነዘዘን ሰዎች አለን። ይቅርታ አድርጉልኝና ለመደንዘዝ ሳይሆን እግዚአብሔር ኃይሉን እንዲሰጠን፣ ድልን እንዲሰጠን፣ በጠላት ፊት ሞገስ እንዲሰጠን። በሄድክበት የምታስፈሩ ሰዎች ትኖራላችሁ። ጌታ በጠይቃችሁ ስንት ሞገስ የሚሰጣችሁ ሰዎች አላችሁ። እምቢ የተባለ ነገር እሺ ትባላለህ። ስለዚህ ኢየሱስ ክርስቶስ መልካም ነገር ሊያደርግልን በመጣ ጊዜ በዛም ዘመን በምኩራብ ተናደዱ ይላል። በኢየሱስ ላይ ገነፈሉ። ኢየሱስ ጌታ ነው። ሊገሉት ሊያጠፉት ተማከሩ ይላል። አሁንም እኮ ጠላት ይመክርብሃል አይደለም? በቤትም ተቀምጠህ በቤተሰብህ በልጆች ላይ እኮ ይመክራል። ግን እግዚአብሔር አይተኛም። የማያንቀላፋ የማይተው ጌታ ከአንተ ጋር አለ፣ ከቤተሰብ ጋር አለ፣ ከልጆች ጋር አለ። አዋጅን የሚገለብጥ የእግዚአብሔር ኃይል አለ። ሟርተኛን የሚገለብጥ የእግዚአብሔር ኃይል አለ። ድምፅ እየሰማው ነው የምናገረው። ሃሌሉያ! ክብር ለኢየሱስ ይሁን። ዛሬ ነፃ የሚወጣው ነፃ ይወጣል። ለተቀበሉት አለ በስሙ ለሚያምኑት የእግዚአብሔር ልጅ ይሆኑ ዘንድ ምን ሰጣቸው? ያ ስልጣን ነው ይላል። ያን ስልጣን ይዤ ገለብጣለሁ። ፊቴ መቆም አይችልም። ጌታ ይባረክ። ለምን? የሚገልጥ የሰማይ የዳንኤል አምላክ ሃሌሉያ! ከሁሉ ደስ ይለኛል። ኤክሰለንሲ ስፒሪት የእግዚአብሔር መንፈስ ባለ ስፒሪቱን ይገልጥልሃል። አሜን። ስሙ ይባረክ። ያ መንፈስ ይግባባችሁ። የሚያነቃው የሚያሻግረው ድል የሚሰጠው ታሪክ የሚሰራው ጌታ በድንገት ወደ ቤታችሁ ኢየሱስ ይግባላችሁ። ስለዚህ ኢየሱስ ላይ ተቆጡ፣ በጣም ተናደዱ። የእግዚአብሔር ቃል ሲገለጥልን፣ የእግዚአብሔር ኃይል ሲመጣልን ጠላት ይናደዳል። ቃል ሲገለጥልን ጠላት ይናደዳል። ለምን? መንፈሱ ይመታል። የሚበጠብጥህ መንፈስ ምን ይሆናል? ይመታል። ጌታ ይባረክ። ኢየሱስ ግን ሊገድሉት ባሰቡ ጊዜ ይላል ወስደው በገደል ሊወረውሩት በወረዱ ጊዜ እሱ ግን በመካከላቸው አልፎ ሄደ። ሃሌሉያ! አልፎ መሄድ ይሆናል። ጌታ ያለኝ አልፎ መሄድ ይሆናል ያለ ጌታ ይባረክ።
አልፎ መሄድ ይሄዳል። ጠላት እያየ ዲያብሎስ እያየ ጠንቋዩ እያየ አስማተኛው እያየ አልፋችሁ ትሄዳላችሁ። አሜን። ስሙ ለዘላለም የተባረከ ይሁን። ይህ ታላቅ ጌታ አሳልፎ ያስኬዳችኋል። ጭንቀት የለም፣ መከራ የለም። እግዚአብሔር እለፍ ካለ እለፍ ነው። አሜን። እግዚአብሔር የሚያሳልፈው ሰው ደግሞ ድል አለው። አሜን። በሄዳችሁበት ድል አለ። በመንፈሱ አሁንም ብላችኋለሁ። ስሙ ይባል። የእግዚአብሔር መንፈስ ስራው አሳልፎ መሄድ ያልደረስክበት ስፍራ ላይ ትደርሳለህ። ለምን? ጌታን ከያዝክ ማንም አይወድቅ። ጌታን ይዞ የወደቀ ማንንም አላየሁም። ጌታ ስሙ ለዘላለም የተባረከ ይሁን። ስለዚህ እኔ እላለሁ ጌታ ወደ መቅደሱ በድንገት ይመጣል። የምንጠብቀው ጌታ በድንገት ወደ መቅደሱ ይመጣል። ተዘጋጅተናል ወይ? እግዚአብሔር መምጫው ነው። በመጨረሻው ዘመን ነን ያለ ነው። ያለንበት ዘመን እግዚአብሔርን ነው የምንመለከተው። እውነት ተዘጋጅተናል? በጸሎት አሁን በሚደረገው በወደፊቱ በሚደረገው የጾም ጸሎት ጉዳይ ላይ ህይወታችን በሱ ጋር በንጹህ ሆነን እግዚአብሔርን እንጠብቀው ወንድሞቼና እህቶቼ። ሌላው ነገር ይቅርብን። የጌታ ነገር አይቅርባችሁ። አቤት! የጌታ ነገር አይቅርብን። የኢየሱስ ነገር አይቅርብን። መንፈሱ እግዚአብሔር በጾም ጸሎት ውስጥ የሚገኘው ጸሎት ህይወትን ያድሳል። እኔ ትዝ ይለኛል እኛ ጋር ያኔ ኢትዮጵያ በቃ ጾም ጸሎት በሆነ ቀን ድል ሁሌ በቃ መንፈሱ ደስ ይላል። ዌብ ሲያረግ ሲመላለስ መንፈሱ በቃ ሁሉ ጊዜ ይናፍቃል። ቤተክርስቲያን ዛሬ ይናፍቀናል። በእውነት አልፈን የምንሄድበት ይሁን። መሰናክሎች ሁሉ ይነሱ። በእውነት ነው፣ መሰናክሎች ሁሉ ይነሱ። የማይሆነውን የሚነቅለውን ይነቅላል፣ የሚተክለውን ይተክልልን። እኔ እንደዛ ነው የሚለው። አብ ያልተከለው ይነቀላል። ወደዳችሁ ጠላችሁ እግዚአብሔር ያልፈቀደው ነገር አሁንም ቢሆን ይነቀልልን። በእውነት ነው፣ ከእግዚአብሔር ጋር የማያስኬድ ነገር ይነቀልልን። እግዚአብሔርን የማያሳይ ነገር ይነቀልልን። የምታየው ምንድን ነው አለ ኤርምያስ ምን ታያለህ? ምንድን ነው የምናየው? የሎዝ ብትር አለ። ሃሌሉያ! ፈጽመው ዘንድ ምን እላለሁ? እግዚአብሔር ይትጋልና እግዚአብሔር ይትጋላችሁ። በኑሯችሁ፣ በህይወታችሁ፣ በቢዝነሳችሁ፣ በአገልግሎታችሁ እግዚአብሔር ይትጋላችሁ። ሰው አይትጋላችሁ። ሰው ፍለጋ አይደለም የመጣነው። ኢየሱስ መንፈሱ ያገኛችሁ። በመኖራችሁበት ስፍራ ላይ እውነቴን ነው የምላችሁ እግዚአብሔር የሚሰራው ስራ ድንቅ ነው። ድንቅ እየሰራ አይታወቀንም፣ ግን እግዚአብሔር እየሰራ ነው። ካልጋችን ተነስተን መምጣታችን ራሱ እግዚአብሔር ሰርቶልን ነው። ሌሊቱ ሲጠብቅን ሊገልህ ባደፈጠ ጊዜ አያገኘም። አይነካህም። ሞት ቢመጣ አይነካህም። ሞትን ድል ያደረገው ጌታ ነው የምታመልከው። ይሁን ኮተቱን ተው። ሞትን ድል ያደረገ ሞትን ማሸነፍ፣ በሽታ ማሸነፍ በምን? በክርስቶስ ኢየሱስ በተሰጠን ጸጋ፣ በተሰጠን መገኘቱ ሁል ጊዜ ማሸነፍ እንጂ መሸነፍ አምሯችሁ። ይሄ ነው እኮ ዋናው ሐሳብ። ሐሳብ ከጸዳ ሐሳብ ይዞ ጠላት የሚመጣው። የሐሳብ ስታስተናግደው በሽታ ነው። ኖ በሉት። የእግዚአብሔር መንፈስ ያው ገለትያ ላይ ያለው ፍሬያማ ወርዶች አሉ አይደል? ደግነት፣ ፍቅር፣ ሰላም። ሁሉ ጊዜ አእምሯችሁ በሰላም ይታነጽ። ያለዛ ከእግዚአብሔር ጋር አትገናኙ። እኔ ራሴ ስላልኩ አንዳንድ ጊዜ የሆነ ነገር ያናድዳችሁና አእምሯችሁ በዛ ነገር እንዲሄድ ይፈልጋል። ሐሳቤን እከለክላለሁ። ጌታ ሆይ ከአንተ ሐሳብ ጋር ይስማማ፣ በጎነት ይሆንልናል እንዳለ ኢዮብ ላይ ምንድን ነው የሚለው? ከኔ ጋር ተስማማ፣ በጎነት ይሆንልሃል፣ ክፋት ይሆንልሃል አላለኝም። ክፋት ስትሞሉ አጅሬ ይገባል፣ በሽታ ይገባል፣ ድህነት ይገባል፣ በሽታ ይገባል። አእምሯችን ከጸዳ ግን ሁል ጊዜ በጌታ ደስ ይበላችሁ ያለው ሐዋርያ ጳውሎስ። ሁል ጊዜ ደስ ይበላችሁ ነው ያለው። ሁል ጊዜ ደስ ይበላል። ቢኖርም ባይኖርም፣ ቢገኝ ባይገኝ፣ ብታመም ባልታመም፣ ሆነም አልሆነም ሁል ጊዜ ሬዲ ሁን ነው መንፈስ ቅዱስ። እዳው የሱ ነው፣ የሚሰራልን እሱ ነው። በጌታ ደስ ይበላችሁ። ደግሜ እላለሁ ገርነታችሁ ለሰው ይታወቅ። እግዚአብሔር የቅርብ አምላክ ነው። በጸሎት በምልጃ በምስጋና አሳውቁ እንጂ በአንዳች ነገር አትጨነቁ። ሁሉን ነገር የሚያደርገው እኮ እግዚአብሔር ነው። እኛ ሁላችን የመጣነው በእግዚአብሔር ኃይል ነው። ለምን መጣን እዚህ ሀገር?
ለስራን ያመጣል። ምናልባት አታውቁም፣ ቸርቾች ሁሉ ተዘግተዋል። ነገ እግዚአብሔር በእናንተ የሚሰራው ትልቅ ነገር ሊኖር ይችላል። እንዲሁ እኮ ፊቱ አትደፉ። እግዚአብሔር የሚሰራው ስራ ስላለ ስሙ ይባላል። እግዚአብሔር በእናንተ ውስጥ የሚሰራው መንፈስ እኮ ነው። መንፈስ ነው እኮ ቅዱስ መንፈስ ነው የምናመልከው፣ ስጋ አይደለም የምናመልከው። የእኛን ኮተት ይሄን ስጠን ይሄን ስጠን እንላለን፣ ይሰጣል። እሱ ምን ቸገረው? ግን ነፍሳችንን ከአዳኝ ወጥመድ ያስመለጠ ኢየሱስ ጌታ ስሙ ለዘላለም የተባረከ ይሁን። ሲያደባብን ሲያድር ወጥመድ ተሰበረ፣ እኛም አመለጥን። ሃሌሉያ! የጠላት ንክሻ ያላደረገ እግዚአብሔር ይባረካል። አሜን። ሁል ጊዜ እግዚአብሔር ምንድን ነው የሚያደርገው? የራሱ ድል አለው። ስታምነው ስተኛ ብትተኛም የማያንቀላፋው ጌታ እንዴት ጋርዶ እንደሚጠብቀን ጠላት ሲያደባብን ሲመክርብህ ዛሬ ይገደላ ሲባል ይመክርና መንገድ ትቀይራለህ። እንዲሁ አይደለም የምትመጡት እኮ አየሩ ምድሩ ሁሉ እኮ አውሬ ነው። ጌታ ግን እየታደገ የሚታደገን ጌታ እልል በሉለት። ለሱ ምስጋና ይገባዋል። ክብር ለሱ ይሁንለት። ክብር ለእግዚአብሔር ለመንፈስ ቅዱስ ይሁንለት። ይህ ሁሉ የሆነው ከሱ የተነሳ ነው። አሜን። በራሳችን ቆመን መሄድ አንችልም። ሪሞት ቆጥ ማድረግ የሚችል ጌታ ቀላል አምላክ አይደለም እናመልከው። ነፍሳችንን የተሸከመ ኃጢአታችንን በደላችንን የጠረገልን ኃጢአተኛ ስንባል ጻድቅ ናችሁ ያለን አሜን። ጌታ ስሙ ለዘላለም የተባረከ ይሁን። ይህ ሁሉ የሆነው በሱ ነው። ሁሉ በሱ ሆነ፣ አንዳች እንኳን ያለ እርሱ አልሆነም። ጌታ ለዘላለም የተባረከ ይሁን። ጌታዬን እናመሰግነዋለን። ጌታ ስሙ ለዘላለም የተባረከ ይሁን። የሚገርማችሁ ነገር ሃሌሉያ! ጌታ ያለው ይሁን። እስቲ ጌታ ያለው ይሁን። ጌታ ያለው ይሁን ብለን ትተናል አለ። ሃሌሉያ! እግዚአብሔር ያለው ይሁንላችሁ። ለምን መሰላችሁ? እግዚአብሔር ያውቅበታል። እንዴት እንደሚያደርግ የሚያውቅ እግዚአብሔር እሱ ያውቅበታል። ጌታ ስሙ ለዘላለም የተባረከ ይሁን። ጌታ ስሙ ይባረክ። እስቲ አመስግኑት። ልባችሁ በመንፈስ ቅዱስ ይሞላ፣ በደስታ ይሞላ። የጌታ መንፈስ በላያችሁ ላይ ይሁን። ሁል ጊዜ የሚጠብቃችሁ አይተኛም፣ አያንቀላፋ። እኔ ዛሬም ብላችሁ ይሄንን ነው የማያንቀላፋ። አትስጋ። ኢየሱስ ጌታ ነው። አትስጋ ያለን ጌታ ስሙ ይባረክ። አሜን። ጌታ የስሙ ለዘላለም የተባረከ ይሁን። እኔ የምወደው ጌታ ስሙ እኔ እንጃ እንዴት አድርጌ እንደምላችሁ አላውቅም። መንፈስ ቅዱስ በመጣ ጊዜ ወደ እውነት ይመራችኋል ሲል እንዴት እንደሚመራችሁ ልብ በሉና እዩት። እኔ ስለ መንፈስ ቅዱስ ነው የማወራው፣ ጌታ መንፈስ ስለሆነ አሜን። ከስጋ እንድንወጣ ነው፣ እንዳንታገል ነው። ትግል የትም አያደርሰንም። መንፈስ ቅዱስ ግን ያደርሰናል። አሜን። ያደርሰናል፣ ወደ ክብሩ ያደርሰናል፣ ወደ ከፍታው ያደርሰናል። የሚመራን ይምራል። አሜን አሜን። ይምራል። ሰው አይመራንም፣ ኢየሱስ ይመራናል። እኔ እረኛ ነኝ ያለን ጌታ ይመራናል፣ ወደ ቀና መንገድ ይመራናል። አሜን። ቀና መንፈስ ያድስልናል። ለምን ብትሉ ዳዊት ንጉሥ ሆናለሁ ብሎ አይደለም ጫካ የነበረው አይደል? ሕፃን ልጅ ነው፣ የ16 ዓመት ልጅ እናት አባቱ የረሱት። እግዚአብሔር አስቦ ነው የሚቀባው እንጂ እኛ አስበን አይደለም የምንቀባው። አሜን። እሱ ባየበት ሰዓት ነው የሚቀባ። ዳዊት ንጉሥ ሆናለሁ አላለ። እግዚአብሔር ያለላችሁ ይሁን ስላችሁ እግዚአብሔር ይሁንላችሁ። አሜን። እናንተ ያላችሁት እንዳይሆን ነው። ጠላት ያለው እንዳይሆን ነው። ዲያብሎስ ያለው እንዳይሆን ነው። ዳዊት በጫካው ሲኖር ያንን በጎቹን ሲጠብቅ እንዴት አድርጎ ከድብና ከአንበሳ እንዴት እንደሚገነጣጥለው እግዚአብሔር ዓላማ ስላለው ዓላማ ያለው እግዚአብሔር በእያንዳንዳችን ላይ እግዚአብሔር ዓላማ አለው። አሁን በምትኖርበት ነገር ላይ አይደለም ዓላማው፣ እግዚአብሔር ባለን ላይ። ዳዊት እዛ ሆኖ እግዚአብሔር መንገድ አለው። መንፈስ ቅዱስ ያገናኛል። አሜን። ከብርቱ ከክፉ ያገናኛችሁ ነው የሚለው፣ ከመልካም ከበረከቱ ያገናኛችሁ፣ ክፉን ያርቅላችሁ። ለምን ብትሉ ዳዊት በዛ ውስጥ ሆኖ ጊታር እየመታ ጌታውን ያመሰግናል። አመስግኑ፣ ስሙንም ጥሩ፣ በስሙ ተጓደዱ። እግዚአብሔርን ስታመሰግኑ በድንገት ጾም ጸልክ አልጸልክ አይደለም፣
ክፉ ሰራ አልሰራህ አይደለም፣ ልብህን ያያል። ልብ ያያል። እኔ ልንገራችሁ፣ ልባችንን እንጠረው። በቃ አፋችንና ልባችን ይታጣ፣ ያለዛ አይሰራም እግዚአብሔር። በእውነት ነው የምላችሁ። እኔ ንስሐ እገባለሁ፣ እናገራለሁ፣ እንትን አላሳልፍም፣ እናገራለሁ። ግን እግዚአብሔር ፊት ስንለው እግዚአብሔር ሆይ አንደበቴን እጠብ፣ ውስጤን እጠብ፣ ላይን እጠብ፣ እጠበሉት። ክፉ ሀሳብ ከመጣ አታልፍም። በራስህ ላይ የምትጠመጥም ይመጣል። አጀሬ ይደረድራል ፋይሉን ይዞ። ዞር በል ካላልን ይሄን ዘመን አናልፍ። እውነቴን ነው የምላችሁ። ዳዊት እዛ ተቀምጦ አባቱም የረሳው ሊቀባ በሳሙኤል ሲመጣ ዳዊት ምግብ ይዞ ነው አይደል ወደ ጦርነቱ ሄደ። ጎልያድን እመታለሁ ብሎ ሄደ። ንጉሥ ሆናለሁ ብሎ ሄደ። በመልካም ነገር ስትሄድ መልካም ነገር ያጋጥማል። በጠማማ ከሄድክ ጠማማ ሆነ ትቀራለህ። በመልካም ነገር ስትሄድ ራሱ ይመራሃል፣ ከራሱ ጋር ያጨባብጣል። ሄደ። እሱ ቅዱስ መንፈስ ያለበት እሱ ያየው ምንድን ነው? ጎልያድን አላየም። ያየው የሸነፈታ መሆኑን። እነሱ ግን ያዩት ሳኦልና ጦረኞቹ ያዩት የእሱን ብረት፣ የእሱን ስልሳት። አሁን ምንድን ነው ምድር ነው የእሱ 6 ሜትር ወደ ላይ ብረቱ ምናምን ነው ያዩት። እሱ ግን እመታዋለሁ። ዛሬ ትመታዋለህ። አሜን። በእውነት ነው ብላችሁ ትመቱታላችሁ። አትፍሩ። ለምን መሰላችሁ? እሱ ያየው የእግዚአብሔር እይታ። ምን ታያለህ ያልኩ ለዚህ ነው። የምታየው ይወስዳል፣ የምትሰማው ይወስዳል። ስለዚህ እሱ ያየው ማንን ነው? እግዚአብሔር ነው። እዛ ሰልጥኗል። በጓዳ ስትሰለጥኑ በክብር የሚገልጥ እግዚአብሔር ብቻ ነው። አሜን። ሰው አይናገርልን፣ እሱ ራሱ ይናገርልን። በትግል አይሆንም። መንፈስ ቅዱስ እሱ ንጉሥ ሆናለሁ ከሳኦል ጋር አሳደዳለሁ እዚህ ቦታ ገባለሁ ብሎ አላሰበም። እሱ ያሰበልህ ይሁንልን። ለዚህ ነው የምለው መንገዳችሁ የተጠረገ ይሁን። ህይወታችሁ ላይ ያለው ሁሉ ነገር ተወግዶ እግዚአብሔር ያለው ይሁንላችሁ። ሀሳብ የለውም፣ ጭንቀት የለውም፣ መከራ የለውም። የእግዚአብሔር የሚመጣ ገንዘብ ረድኤት አለው። ኑሯችሁ ረድኤት አለው። ቤታችሁ ረድኤት አለው። ለምን? ኢየሱስ አለ። ከቤታችሁ ያሸታል ኢየሱስ ኢየሱስ የሚል አሜን። እሱን በአሕዛብ መካከል ልዩነትን የሚያመጣ እቺ ማናት? እቺ ሴትዮ ማናት? እቺ ሴትዮ ማናት? ይሄ ሰው ለመፍትሄ ነው የምንፈልገው። ዳንኤል እኮ ለመፍትሄ ነው የተፈለገው። ንጉሱ በጣት የተጻፈውን የሚያነብ ጠፍቶበት እስቲ ማን አለ ሲባል አንድ ሰው ተነስቶ አንድ አለ፣ ምርኮኛ አለ የሚያነብ። እንዲህ ይባልላችሁ በእናታችሁ ውጡ። ከዛ ከቆሸሸ ነገር ወጥተን እግዚአብሔር ክብር ውስጥ ለመፍትሄ የሚያደርግ ለቤተ መንግስት የምትጠራ ለጓደኛ የምትጠራ ኧረ ጥሩት ከሌን ኑ መጥቶ ይጸልይልን ኧረ ይባል በእናታችሁ ይባልላችሁ። ይሄ ግንባራችሁ ላይ ይጻፍ። የሚያስደነግጥ የእግዚአብሔር ክብር ይንጣባችሁ። ለምን? ዳንኤልና አንብባሉ መጣና ንጉሱ ምንድን ያለው? አንተ መንፈስ ቀና መንፈስ ያለብን የእግዚአብሔር እውቀት ጥበብ ያለብን አንብበው አነበቡ። ስንት ሟርተኛ መጥቷል፣ ስንት ጠንቋይ መጥቷል፣ ማንበብ ያቃተው። እንደዚህ አንባቢዎች አድርጋችሁ የተደበቀውን የሚገልጥ ሚስጥርን የሚገልጥ የዳንኤል አምላክ ዛሬ አይናችሁን ቦግ ያርገው። በኢየሱስም ቆሻሻውን ጠርጋችሁ የእግዚአብሔር መንፈስ ይገጠምባችሁ። ለምን? ለመፍትሄ ፈላጊዎች ነን። ወንጌል ለመፍትሄ ነው የመጣው። እኛ ከሀገር ቤት የመጣ ነው ለመፍትሄ ይሆናል። እኛ የራሳችን ቤት ምናምን መግዛቱ ይሁን፣ ግን እግዚአብሔር ዓላማ ምንድን ነው? ከዚህ በኋላ ከምንታገል ግድግዳ ጌታ ያንተ ዓላማ ምንድን ነው? ከኔ ጋር ምንድን ነው ከአንተ ጋር ማድረግ የምፈልገው? ምን ላድርግልህ ጌታ ሆይ? አርጓል በቃ እግዚአብሔር ከአንተ ጋር ልስማማ፣ ለወሬ አልስማማ፣ ለአሉባልታ አልስማማ፣ ለአጣዮቹ አትስሟቸው። የምንሰማው ጌታን ብቻ ከሆነ ለመፍትሄ ና ትባላል። ረከሌ ያለ ትጠራ፣ ረከሌ ያለ ይጠራ ይባላል። ጌታ ይሄን ያርግላችሁ። ምኞቴ ይሄ ነው። ለምን? ለትምህርታችን የተጻፈ የሚነበብ የተደበቀውን የሚያነብ
ዳንኤል አልበላም አለ። ክብር ስላለ የተገኘ አይባልም። እግዚአብሔር ጋር ስንሆን እሱ ራሱ ጋይድ ያደርጋል። መንፈሱ ራሱ ጸልይ መንፈስ ይገባባል። በቃ ሌላ ነገር መነጋገር አልፈልግም። እኔ ገብቼ ከጌታዬ ጋር ብነጋገር ይሻለኛል። ለምን? መፍትሄ ያለው ጌታ ጋር ነው። መፍትሄ ጓደኛ ጋር አይገኝም። መፍትሄ እናት ባል ሚስት ጋር አይገኝም። ስትንበረከክ መፍትሄው ከሰማይ ነው። መንፈሱን የሚጎትት የእግዚአብሔር መንፈስ ያገኛል። ለምን? ኤክሰለንሲ ስፒሪት ስላለ ያ ስፒሪት ነው የሚናፍቀን። አሜን። አሁን ተደበላልቀናል። እግዚአብሔር ይለይ በኢየሱስ ስም። ክፉና ደጉ መለየት የማይቻልበት ዘመን ይመጣል። ስፒሪት ያለው ግን ይለያል። ለምን? ገና ስትጀምረው ነው አንበላሽም። ይሄ መቅደሱ ማደሪያ ነው። አሜን። የመንፈስ ቅዱስ ማደሪያ ሲቆሽሽ አይሰራም። ጸጋው ይወሰዳል። ሲወሰድ እንኳን አይታወቅም። ያለ ይመስላል። ጌታ ስሙ ለዘላለም የተባረከ ነው። ይሄ እንዲሆንላችሁ ነው የምለው። ጌታ የዳዊትን አይን አሜን። ለምን? እሱ ኢየሱስም እኮ የማርያም ልጅ ነህ፣ የማርያም ልጅ ነኝ፣ የዮሴፍ ልጅ ነኝ አላለም እኮ። ያለው የጌታ መንፈስ በእኔ ላይ ነው፣ የምስራች ሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታትን፣ ልባቸው ለተሰበረ መጠገንን። የምንናገረው ቃል ራሱ ቃል ይሁን። አሜን። መንፈስ ቅዱስ ሲናገር ራሳችሁ ካፋችሁ ጋር ይገጥማል፣ ራሱ ይመራችኋል። ጌታ ስሙ ይባላል። እግዚአብሔር ይህን እንዲያደርግላችሁ ለምናል። የሚገርማችሁ ነገር ከጸሎቴ ውጭ ነው ጌታ ይባላል። ጌታ ያለው ይሁን ያልኳችሁ ለዚህ ነው። ጌታ ይባላል። ስለዚህ እኔ ኤክሰለንሲ ስፒሪት ይኑራችሁ። በቃ ጌታ በሄዳችሁበት ሞገስ ይብዛላችሁ፣ ኃይሉን ያብዛላችሁ፣ ሞገሱን ያብዛላችሁ። የተዘጋ ሁሉ ይከፈት፣ የተያዘ ነገር ይለቀቅ፣ መነቀል ያለበት ይነቀል፣ መፈወስ ያለበት ይፈወስ፣ መገልበጥ ያለበት ይገልበጥ። የእግዚአብሔር ክብር ያገኛችሁ በኢየሱስ ክርስቶስ ተባረኩ። ጌታ ይባርካችሁ። ሰዓቱን ሳይሆን ሄዷል እንዳልቀጥል 10 ሰዓት ማለት ጌታ ይባረክ። ስለዚህ እንዘምር። አንድ ዝማሬ ጌታ ስሙ ይባረክ። እግዚአብሔር የምስጋና ዓመት ነው ይሄ ዓመት። የምስጋና በየቤታችሁ የምስጋና ዓመት ይሆናል። ጌታ በድንገት ወደ ቤታችሁ ይመጣል።